አጠገባችሁ ያለውን ሰው ነካ አርጉና ከዚህ በኋላ በሉት ትውልድ በሉት አንተን ሲያስብ ስላንተ በሉት እግዚአብሔርን ማክበር ይጀምራል። እኔ ነኝ ያለ አንድ ሰው ዘሎ አሜን ይበላ። አረ ዛሬ መልእክት አለኝ። በእናንተ ሕይወት ከሚሆነው ነገር የተነሳ ሁሉ ጊዜ እግዚአብሔር ይመሰገንበታል። በኑሮሽ፣ በአገልግሎትሽ፣ በትዳርሽ፣ በእርምጃሽ፣ በንግግርሽ እናገራለሁ፣ በአካሄድሽ በጌታ በኢየሱስ መልእክት አለኝ። እግዚአብሔር ሁሉ ጊዜ ይመሰገንበታል። በአባቶች ዘመን ይነገርና ይመሰገን እንደነበረው ዛሬም አንተን ባሰብኩ ሁሉ በጸሎቴ ስላንተ ባንተ ስለማየው ነገር እግዚአብሔርን አከብረዋለሁ አለ። አረ ዘንድሮ ትውልድ እናንተን አይቶ እግዚአብሔርን ያከብረዋል። ዛሬ የሚጫንላችሁ ለሥራ አይደለም፣ የሚጫንላችሁ ከዚህ በኋላ ለትዳር፣ የሚጫንላችሁ ለልጅ አይደለም። ዛሬ የሚጫንላችሁ ከዚህ በኋላ በእናንተ ሕይወት ትውልድ እያየው እግዚአብሔርን እንዲያመሰግን እንዲሆን የሚረዳችሁ የእግዚአብሔር ኃይል፣ የሚረዳችሁ የፍቅር መንፈስ፣ የሚረዳችሁ ራስን መግዛት ዛሬ በላያችሁ ላይ ይቀጣጠላል። ዛሬ እሳትን እንደሚያቀጣጥል ሰው የእግዚአብሔር ስጦታ በእናንተ ይነዳል። አሜን። ቅዱስ የያዘ ሰው ያውን ቃል ከኔ ጋር ያወጣና የእግዚአብሔርን ቃል አብረን እናነባለን። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 5 ጀምሮ የእግዚአብሔርን ቃል እናነባለን። ሁለት ነጥቦችን አያይዤ ነው የምናገረው። ይሄን ቃል ከተናገርኩ በኋላ ፈጠን ብዬ ጸልያለሁ። የብዙ ሰዎች ታሪክ በኢየሱስ ክርስቶስ ደም አሁን ይቀየራል። ውስጤ ሐሴት አድርጎ ሰሞኑን በቃ ተከታታይ ይሄን ቃል ነው ሳነብ የነበረውና ዛሬም ደግሞ ጌታ ሆይ ለሕዝብ የምትናገረው ምንድነው ብዬ ጌታን ሲጠይቀው ይሄንን ቃል እንድናገር መንፈስ ቅዱስ ልቤን ሞላው። በዚህ ቃል መሰረት ደግሞ ለብዙ ሰዎች ዛሬ ታላቅ ድል ይሆናል። በደንብ አሜን ብለሽ ውሰጂ። በዚህ ቃል መሰረት ዛሬም በሕይወትሽ ታላቅ ድል ይሆናል። ሁለት ነጥቦችን ነው ማወራው እና ሁላችሁም ከኔ ጋር ታወጡና ይሄን ቃል እናነብና በዚህ ቃል መሰረት ነው ምን ጸልየው። የሐዋርያው ቅዱስ ጳውሎስ ለመንፈሳዊ ልጁ ለማን ለጢሞቴዎስ የጻፈውንና ለተሰሎንቄ ሰዎች የተጻፈውን ሐሳብ ሁለት ነጥቦችን ነው የምናገረው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 3 ጀምሮ እናነበዋለን አብረን። ቁጥር 3 ጀምሮ አብረን እናነበዋለን። መልእክቱን ሲጀምር በደንብ እንዲገባችሁ ለእናንተ አጭርም ስለሆነች ሐሳቧ ከቁጥር 1 ጀምሮ እናነበውና ከዛ በኋላ ዋና ሐሳቤን ተናግሬ ወደ ጸሎት እገባለሁ። እሺ የመልእክቴ ሐሳብ የምትጽፉ ሰዎች ይሄን መልእክት የተቀበልነውን የእግዚአብሔርን ጸጋ ቸል አንበል። የተቀበልነውን ከማ ከእግዚአብሔር ያገኘነውን የተቀበልነውን ያንን ጸጋ ምን አንበል? ቸል አንበል። ስለዚህ በሚታየው ነገር በሚያየው ነገርና እየሆነ ባለው ነገር እያየ ለመድከም እያየ ለመውደቅ እያየ ለመጥፋት ለመደብዘዝ በሁኔታዎች እየሆነ ባለው ነገርና በሚመለከተው ነገር ሊደክም ላለው ለመንፈሳዊ ልጁ ለጢሞቴዎስ የሐዋርያው ቅዱስ ጳውሎስ ይሄ የብርታት መልእክት ነው። አሜን። የጽናት መልእክት ነው። ሃሌሉያ። ስለዚህ ዛሬም ሁኔታን እያያችሁ የሚታየውን ነገር እያያችሁ ለምትደክሙ ሰዎች ዛሬ የአባቶች አምላክ እግዚአብሔር የሚያበረታችሁን ቃል ልኮላችኋል። የሚያጸናችሁን ቃል ልኮላችኋል። የሚደግፋችሁን ቃል ዛሬም ልኮላችኋል። አንድ ሰው ለኔ ነው ያለ ብቻ አሜን ይበለኛ። የሚያቆማችሁን ቃል፣ የሚደግፋችሁን ኃይል የሚሆናችሁን ቃል፣ እግዚአብሔር የሚያግዛችሁን ቃል ዛሬም ልኮላችኋል። ዛሬ በሚነገረው ቃል አንድ ሰው ከድካሙ ይበረታል። ዛሬ በሚነገረው ቃል አንድ ሰው ጉልበታም ይሆናል። ዛሬ በሚነገረው ቃል አንድ ሰው ከወደቀበት ይነሳል።
አንድ ሰው ለኔ ይሁን ያለ አሜን ይበለኛ። ስለዚህ ይጠቅመዋል፣ ቸል አትበል ይለዋል። እና ባንተ የሚሆነው ነገር ለሌላው ምስክር ሆኗል ይለዋል። እሺ አወጣችሁ እንዲህ ይላል። ያውን የከበረውን የእግዚአብሔርን ቃል ለጌታ ክብር አነባለሁ። በክርስቶስ ኢየሱስ እንደሚሆን የሕይወት ተስፋ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ማን? ጳውሎስ። ቁጥር 2 ለተወደደው ልጄ ጢሞቴዎስ ምን አይነት ልጅ ነው? አሜን። እነግራችኋለሁ ባካችሁ በጌታ የተወደዳችሁ ልጆች ትሆናላችሁ። በማ ተናገሩ ባካችሁ። በጥፋት መንገድ ውስጥ በሚሰዋሩ ሰዎች መካከል፣ ወደ ኃጢአት በሚሄዱ ሰዎች መካከል አሜን እነግራችኋለሁ በጌታ የምትወደዱ ልጆች ትሆናላችሁ። ኋላ አንድ ሰው እዛ ጋር ጮሆ አሜን ይበላ። በማ ድገሙልኝ። ስለዚህ እንዲህ ይላል ለተወደደው ልጄ ለጢሞቴዎስ ከእግዚአብሔር አብ ከጌታችንም ከኢየሱስ ክርስቶስ ኢየሱስ ጸጋና ምሕረት ሰላምም ይሁን። ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶቼ አድርጌ በንጹህ ሕሊና የማመልከው እግዚአብሔርን ምን አረጋለሁ? አረ ዛሬ መልእክት አለኝ። በእናንተ ሕይወት ከሚሆነው ነገር የተነሳ ሁሉ ጊዜ እግዚአብሔር ይመሰገንበታል። በኑሮሽ፣ በአገልግሎትሽ፣ በትዳርሽ፣ በእርምጃሽ፣ በንግግርሽ እናገራለሁ። በአካሄድሽ በጌታ በኢየሱስ መልእክት አለኝ። እግዚአብሔር ሁሉ ጊዜ ይመሰገንበታል። አንድ ሰው ለኔ ይሁን ያለ አሜን ይበላ። የማመልከው አለ። ዋው! በአባቶች ዘመን ይነገርና ይመሰገን እንደነበረው ዛሬም አንተን ባሰብኩ ሁሉ በጸሎቴ ስላንተ ባንተ ስለማየው ነገር እግዚአብሔርን አከብረዋለሁ አለ። አረ ዘንድሮ ትውልድ እናንተን አይቶ እግዚአብሔርን ያከብረዋል። ውሰጂ አሜን ብለሽ ውሰድ አሜን ብለ ማንን ተናገራተ። ዋው! ባሰብኩ ቁጥር ሁሉ በማስብህ ጊዜ ሁሉ አዎ አንተ ትዝ ስትለኝ ስላንተ እግዚአብሔር ይከበራል፣ ስላንተ አምላኬን አመሰግናለሁ አለ። አጠገባችሁ ያለውን ሰው ነካ አድርጉና ከዚህ በኋላ በሉት፣ ትውልድ በሉት፣ አንተን ሲያስብ ስላንተ በሉት እግዚአብሔርን ማክበር ይጀምራል። እኔ ነኝ ያለ አንድ ሰው ዘሎ አሜን ይበላ። ዋው! ባሰብኩ ቁጥር ሁሉ ይሄን ይግደለው አይደለም የሚለው፣ ይሄን ያጥፋው አይደለም የሚለው፣ ይሄን ይጨርሰው አይደለም የሚለው፣ ወይ ይሄን የማላይበት የት ልሂድ አይደለም የሚለው፣ ወይ ይሄን የማላገኝበት የት ልደበቅ፣ እንደው ይሄ ሰው ሰለቸኝ፣ ይሄ ሰው እንዲሆነ አይደለም የሚለው። በቃ ጢሞቴዎስ የሚባል ሰው በአይምሮዬ ሲመጣ በጢሞቴዎስ ምክንያት ጌታዬ ይከበራል። ስንት ሰው አለ እዚህ ቤት? ከዚህ በኋላ መልእክት አለኝ። እናንተ በሰዎች አይምሮ በምትመጡባቸው ጊዜያቶች ሰዎች ዘንድሮ እናንተን እያሰቡ እግዚአብሔርን ያከብሩታል። ማንን? ድገሙ ባካችሁ፣ ጨምሩና ማንን ያከብሩታል? ሃሌሉያ! ምንድነው ያለው? ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶቼ አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን ምን አደርጋለሁ? ተናገር ያንቺ። በቃ ዘንድሮ በእናንተ ሕይወት ከሚሆነው ነገር የተነሳ ዘወትር እናንተ ስትታሰቡ እግዚአብሔር ይመሰገናል። ማን ይመሰገናል? እዛ መጨረሻ ማን ይመሰገናል? ስለዚህ አመሰግናለሁ አለና ሁለተኛው እንባህን እያሰቡ አለ።
ምንን እያሰብኩ አይታችኋል። ጳውሎስ ስለ ጢሞቴዎስ የመጀመሪያው እግዚአብሔርን የሚያመሰግንበት ምክንያት ጢሞቴዎስ ወደ አምላኩ በሚቀርባቸው ጊዜያቶች ሁሉ በተሰበረ ልብ ነው። ትዕቢት በተሞላ አይደለም፣ ኩራት በተሞላ አይደለም፣ እኔነት በተሞላ ትምክህት በተሞላ አይደለም። ወደ አምላኩ ሲቀርብ በዝቅታ ነው የሚቀርበው። ወደ አምላኩ ሲቀርብ እኔ ጌታ ሆይ እንትኔን ማስተርሴን ጥዬ የመጣው ፒኤችዲን ትቼ የተከተልኩ ምናምን እያለ ራሱን እያንተን እያለ የሚጸልይ ሰው አይደለም። ወደ ጌታው ሲቀርብ በእንባ ነው። ራሱን ዝቅ እያደረገ በአምላኩ ፊት እያዋረደ ነው ጢሞቴዎስ ወደ ጌታው የሚቀርበው። ያን ጊዜ በእግዚአብሔር የመወደዱ የመጀመሪያው ምክንያት ለጢሞቴዎስ የተሰበረ ልቡ ነው። በዚህ ይባርከና ሃሌሉያ። በኩራት አይደለም፣ በእኔነት ማንነት አይደለም፣ እኔ እንትን አለኝ እኔ ይሄ አለኝ በሚል ማንነት አይደለም። ራሳችንን ወደ እግዚአብሔር በምንቀርብባቸው ጊዜያቶች ሁሉ በተሰበረ መንፈስ አሜን፣ በእንባ በተሞላ ጌታን መናፈቅ። ያ ማንነት ሳየው ደስ ያሰኘኛል። ያ ማንነት ሳየው አንተን እያሰብኩ እግዚአብሔርን እንዳመሰግን ያደርገኛል። ይሁንልሽ፣ ይሁንልህ። እንትን ስላለ ብሎ አይደለም ያለው። አንተ ጋር ንጹህ አለ እግዚአብሔርን መፈለጋል። አንተ ጋር የተዋረደ ማንነት አለ። አንተ ጋር በአምላክ ፊት ስቀርብ የተሰበረ ልብ ስላለ ያንን እንባህን አለ እና ሲባል አሁንም ገና አንተ ላይ ናፍቃለሁ። ቁጥር 5 በአንተ ያለውን ግብዝነት የሌለበት እምነትህን ምን እያልኩ አስባለሁ። ይህም እምነት ቀድሞ አይታችኋል። ሁለተኛው በመንፈሳዊ ልጁ በጢሞቴዎስ ሕይወት እግዚአብሔር የሚመሰገነው ሁለተኛው ምን አለው? ግብዝነት የሌለው እምነት። ሰው አለ እዚህ ቤት ዛሬ በዚህ ይባርከን በተሰበረ ልብ አሜን፣ ሃሌሉያ። ግብዝነት በሌለው እምነት እግዚአብሔር በሚመሰገንበት ሕይወት ይባርከን። ሁለተኛው እግዚአብሔርን ሐዋርያው ቅዱስ ጳውሎስ በጢሞቴዎስ ሕይወት ያመሰገነበት ግብዝነት የሌለው እምነት ምን አይነት ነው ሲባል በአያትህ በሎያድ በእናትም ባውንቄ ነበረባቸው፣ በአንተም ደግሞ እንዳለ ምን ብያለሁ ተረድቻለሁ። በአባቶች ዘመን የነበረው ያ ግብዝነት የሌለው ይነገር የነበረውን እምነት በአንተ እንዳለ ዛሬ አይቼዋል። ይታይ ማስመሰል ሳይሆን ሽንገላ ሳይሆን ማታለል ሳይሆን ለሰው ታይታ መቅረብ ሳይሆን በአባቶች የነበረው ያ ንጹህ እግዚአብሔርን መፈለግ በእናንተ እንዳለ ይታይ፣ በአንቺ እንዳለ ይታይ፣ አረ በልጆቻችሁ እንዳለ ይታይ፣ አረ በእናንተ እንዳለ ይታይ። ምን የሌለው እስቲ ተናገሩ። ምን የሌለው ጨምሩ ባካችሁ። ምን የሌለው አሜን ትላላችሁ ወይ? ሃሌሉያ። ግብዝነት የሌለውን እምነትን ከዛስ በአባትህ በሎያን በእናትም ባውንቄ እንዳለ ደግሞም ዛሬ እንደነበር ባንተም እንዳለ ምን ብየዋለሁ ተረድቻለሁ። ይረዱት ትውልድ አሜን። በእናንተ ያለውን ግብዝነት የሌለውን እምነት ትውልድ ይረዳው፣ ህዝብ ይረዳው፣ ነገስታት ይረዱት። አንድ ሰው አሜን ይበላ። ሶስተኛው ስለዚህ ምክንያት እሳትን እንደሚያቀጣጥል ሰው እጆቼን በመጫኔ በአንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ ዘንድ አሳስባለሁ ይልና ቁጥር 7 እግዚአብሔርም የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም። ከእግዚአብሔር ያገኘነው ምንድነው? አንደኛ የኃይል፣ ሁለተኛ የፍቅር፣ ሶስተኛ ራስን የመግዛት መንፈስ ነው። ዛሬ ያገኛችሁ ማን በእናንተ ኑሮ እንዲመሰገን፣ ማን ትውልድ እናንተን እያየ ጌታን እንዲያከብረው ዛሬ የኃይል መንፈስ ይውደቅባችሁ። ለነዚህ 3 ጸልያለሁ ዛሬ። አንደኛ የኃይል መንፈስ፣ ሁለተኛ የፍቅር መንፈስ፣ ሶስተኛ ራስን የመግዛት መንፈስ። ያ በእናንተ መሆን ሲጀምር የሚያይ ትውልድ ሁሉ ከዚህ በኋላ አንቺን እያየ እግዚአብሔርን ያከብረዋል። ዝለይና አሜን ብለሽ ውሰጂ። ካላ ሴማን ታሮባ
ብራኬኖሱ ዛሬ ልጆቼን እግዚአብሔር በዚህ ባርካቸዋለሁ ብሎኛል። በኃይል ባርካቸዋለሁ፣ በፍቅር ባርካቸዋለሁ፣ ራስን በመግዛት መንፈስ ባርካቸዋለሁ። ዝለላሜን ብለው ውሰድ። ሸናት ያኮባስ ዋው! ቁጭ በሉልኝ። ሰይ ስለዚህ እነዚህ ሶስት ነጥቦች፣ የመጀመሪያው በእንባ መሞላት የጸሎት ሕይወት፣ ግብዝነት የሌለው እምነትና ሃሌሉያ አሜን። ስለዚህ በአባቶች ዘመን የነበረው በልጁ በመንፈሳዊ ልጁ በጢሞቴዎስ ሕይወት እንዳለ የተገለጠው አይቶት እግዚአብሔርን ያከበረበት ምክንያት የመጀመሪያው በጢሞቴዎስ ሕይወት የወረደው የእግዚአብሔር ኃይል ነው። እንደሚያቀጣጥል ሰው ብሎ እጄን በመጫን ያለው አካውንቱ ላይ ሚራክል መኒ እንዲገባ አይደለም። ሄይ ዛሬ የሚጫንላችሁ ለስራ አይደለም። የሚጫንላችሁ ከዚህ በኋላ ለትዳር፣ የሚጫንላችሁ ለልጅ አይደለም። ዛሬ የሚጫንላችሁ ከዚህ በኋላ በእናንተ ሕይወት ትውልድ እያየው እግዚአብሔርን እንዲያመሰግን እንዲሆን የሚረዳችሁ የእግዚአብሔር ኃይል፣ የሚረዳችሁ የፍቅር መንፈስ፣ የሚረዳችሁ ራስን መግዛት ዛሬ በላያችሁ ላይ ይቀጣጠላል። ዛሬ እሳትን እንደሚያቀጣጥል ሰው የእግዚአብሔር ስጦታ በእናንተ ይነዳል። አሜን አላችሁ ወይ? ነካ አድርገው ከእንግዲህ በሉት። አሁን በላይ ላይ ከሚወርደው ከእግዚአብሔር ኃይል የተነሳ ከፍቅሩ የተነሳ ራስን ከመግዛት መንፈስ የተነሳ አንተን የሚያይ ሁሉ በሉት አንተን እያየ እግዚአብሔርን ያመሰግናል። እኔ አንድ ሰው ይሁንልኝ አለ ያመሰግነዋል። ከዚህ በኋላ ገቢ ሲታሰብ በገቢ ምክንያት ማን ይመሰገናል? ከዚህ በኋላ ወሴ ሲታሰብ እነግራችኋለሁ በእሷ ምክንያት ማን ይመሰገናል? ተሴ ሲታሰብ በእሱ ምክንያት ማን ይመሰገናል? አንድ ሰው ለኔ ነው ያለ አሜን ይበላ። በዚህችም እኮ የሚናደድ አይጠፋም። ሰይጣን አናቱ ይፍረስ። አሜን አትልም? ሃው ከዚህ በኋላ ምንቴ ሲባል በምንቴ ምክንያት ከዚህ በኋላ ትውልድ እግዚአብሔርን ያመሰግነዋል። ማካታና ባዶና ማስ ሄይ ሃካ ስለዚህ እንዲህ ይላል አልሰጠንም ይልና ቁጥር 8 እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔርም ኃይል መጠን ስለ ወንጌል አብረኸኝ መከራን ምን አድርግ ተቀበል። ሐዋርያት ሥራ ምዕራፍ 16 ቁጥር 1 አወጣችሁልኝ። አሁን ጢሞቴዎስ ማን ነው? አሁን በደንብ ስሙኝ። እግዚአብሔር የተመሰገነበት ሰው ጢሞቴዎስ ማን ነው? እግዚአብሔርን እሱን እያሰበ ጌታን ያከበረበት ሰው ጢሞቴዎስ ማን ነው? ስሙኝ፣ አሁን በደንብ ስሙኝ። አሁን የጢሞቴዎስ አመጣጥ የተወለደበት ከየት እንደሆነና የማ ወገን እንደሆነ ነው የሚናገረው እዚህ ሐሳብ ላይ። ክብር ለወደደን ይሁን። እንዲህ ይላል ወደ ደርቤንም ወደ ሊስጥራንም ደረሰ። እነሆ በዚያ የአንዲት ያመነች አይሁዳዊት ልጅ ጢሞቴዎስ የሚባል አንድ ደቀ መዝሙር ነበር። አባቱ ግን የግሪክ ሰው ነበር። ለእርሱም በልስጥራንና በኢቆንዮን ያሉ ወንድሞች መሰከሩለት። ጳውሎስም ይህ ከእርሱ ጋር ይወጣ ዘንድ ወደደ። እነርሱም በእነዚያም ስፍራዎች ስለነበሩ አይሁድ ይዞ ገረዘው። አባቱ የግሪክ ሰው እንደሆነ ሁሉ ያውቁ ነበር። በከተማዎችም ሲዞሩ በኢየሩሳሌም የነበሩት ሐዋርያትና ሽማግሌዎችም የቆረጡትንም ሥርዓት ይጠብቅ ዘንድ ሰጧቸው። አብያተ ክርስቲያናትም በሃይማኖት ይበረቱ ነበር፣ በቁጥርም ዕለት ዕለት ይበዙ ነበር። በአስያም ቃሉን እንዳይነግሩ መንፈስ ቅዱስ ስለከለከላቸው በፊግያንና በገላትያም አገር አለፉ። በአስያም አንጻር በደረሱ ጊዜ ወደ ቢታንያ የሄዱ ዘንድ ሞከሩ፣ የኢየሱስም መንፈስ አልፈቀደላቸውም። በሚስያም አጠገብ አልፈው ወደ ጢሮዳ ወረዱ። ራእይም ለጳውሎስ በሌሊት ታየው። አንድ
የመቄዶንያ ሰው ወደ መቄዶንያም ተሻገርና እርዳን እያለ ቆመ፣ ሲለምነውም ነበር። ራእዩም ካየ በኋላ ወዲያውም ወደ መቄዶንያ ልንወጣ ፈለግን፣ ወንጌልንም እሰብክላቸውም ዘንድ እግዚአብሔር እንደጠራን መስሏልና እያለ ይናገራል ማለት ነው። ማንን ነው ያገኙት? ወደ ጢሮዳ ሲመጡ የአንዲት ያመነች ደቀ መዝሙር የሆነ ማን? ጢሞቴዎስን እንዳገኘው አብሯቸው እንደዞረና የእግዚአብሔርን ሥራ ከነሱ ጋር መስራት እንደጀመረና በዚያ ከነበሩ ሐዋርያቶች ወይም አባቶች መካከል በጸሎት ብርቱዎችና ይበረቱ እንደነበሩ ከዚያ መካከል የተገኘ ብርቱ የጌታ ደቀ መዝሙር እንደሆነ ይናገራል። አሜን። አረ እግዚአብሔር ፈልጎ ያውጣችሁ በቃ። ሃሌሉያ። ስለዚህ ጢሞቴዎስ የተገኘው በጸሎት ይተጉ ከነበሩ ሰዎች መካከል ካመነች አንዲት ሴት። ስለዚህ ያቺ ሴት ምን አይነት ሴት ናት? ያመነች ሴት ናት። ለጌታ የተመረጠችና የተወደደች አምላኳን የምትወድና በጸሎት ከሚተጉ ሰዎች መካከል ያለች ሴት ናት። ከሷ ልጆች መካከል ነው ጢሞቴዎስን መስክረውለት ሐዋርያው ቅዱስ ጳውሎስ አብሮት የወንጌል ሰራተኛ እንዲሆን ይዞ የወጣው። ዛሬ ያገኛችሁ እግዚአብሔር ካመኑ መካከል አሜን። ከልጆቻችሁ እግዚአብሔር ልጆቻችሁን ለይቶ ያውጣላችሁ፣ ያውጣቸው ለራሱ ዓላማ። አይታችኋል። ስለዚህ ጢሞቴዎስ ዝም ብሎ የተገኘ አይደለም። ካመነች ሴት የተገኘ አርበኛ ነው። የጌታ ደቀ መዛሙርት ነው። ጌታን የሚወድ ነው። በጸሎት ከሚተጉ መካከል ካለች ብርቱ እናት የተገኘ ፍሬ ነው። ይገኝ ከእናንተ ፍሬ ሰው የለም። ጢሞቴዎስ የተወደደ እያለ የነገረው ሐሳብ እቺ ሴት የሆነ እንትን አይደለችም፣ ተዋጊ አይደለችም፣ ጦረኛ አይደለችም፣ ነጋዴ አይደለችም። እቺ ሴት አምላኳን የምትወድ ሴት ናት። በጸሎት ከሚተጉ መካከል የተገኘች ልዩ ሴት ናት። ከሷ ልጆች መካከል አሜን የተወደደውን ለጌታ ደቀ መዝሙር እንዲሆን የተመረጠውን ጢሞቴዎስን ይዞት ወጣ። አረ ዛሬ ከልጆቻችሁ መካከል እግዚአብሔር ለእርሱ የሚሆነውን ልጆች ለይቶ ያውጣላችሁ። እኔ አንድ ሰው ጮኸ አሜን ይበላ። ሃሌሉያ። ያመነች ሴት ናት። ማንን? አምላኳን ያመነች ሴት ናት። ምን አይነት ሴት ናት? አሜን። አይሁዳዊ ሴት ናት። የጌታ ወገን የሆነች ሴት ናት። አሜን። ኪዳን ያለባት ሴት ናት። ከጸሎት ከሚተጉ መካከል ብርቶች ሴት ናት። ይሁንልሽ። እኔ ዛሬ እግዚአብሔር እነግራችኋለሁ፣ በእርሱ ያመናችሁ ሰዎች ከልጆቻችሁ መካከል እግዚአብሔር ልጆቻችሁን ለይቶ ለራሱ ዓላማ ይለያችኋል። ለራሱ አጀንዳ ልጆቻችሁን ይለያችኋል። አወዛውዝና አሜን ብለው ውሰድ። ክብር ለወደደን ይሁን። የብዙ ሰዎች ታሪክ አሁን ይቀየራል። አንድ ሰው በደንብ ጮሆ አሜን ይበላ። ውሰድ ይሁንልህ እባክህ። ሃሌሉያ። ስለዚህ እቺ ሴት ዝም ብሎ ሴት አይደለችም። እቺ ሴት እንዲያው ምናምንቴ ሴት አይደለችም። እቺ ሴት ዝም ብላ ዙረታም ሴት አይደለች። ያመነች ሴት ናት። ሰው የለም እዚህ ቤት፣ ሰው የለም እዚህ ቤት። ምን አይነት ሴት ናት? አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 እሺ የሰላምም አምላክ ራሱ ሁለንተናችሁን ምን ያርገው? እግዚአብሔር በእናንተ ምን እንዲሆን? እንዲመሰገን። አሜን። ዛሬ የሰማይ አምላክ እግዚአብሔር በእናንተ ሕይወት ትውልድ እያየው ጌታን እንዲያከብርበት ዛሬ ሁለንተናችሁን ይቀድሰዋል። ቤታችሁን ይቀድሰዋል። ልጆቻችሁን ይቀድሳችኋል። አንድ ሰው ለኔ ነው ያለ ጮሆ አሜን ይበላ። ዋው ዋው! ክብር ለወደደን ይሁን። ሁለንተናችሁን ምን ያርግ? ለምን? ትውልድ እናንተን እያየ ማንን እንዲያከብር? ጳውሎስ ጢሞቴዎስን እያየ እግዚአብሔርን እንዳመሰገነ ዘንድሮ የሚያያችሁ ትውልድ አረማመዳችሁን አይቶ ዘንድሮ ጌታን ያመሰግነዋል። አገልግሎታችሁን አይቶ፣ ሩጫችሁን አይቶ፣ ንግግራችሁን አይቶ ማንን ያመሰግነዋል? ውሰዳ ይሆነል። ማንን ያመሰግነዋል? አንድ ሰው ለኔ ነው ያለ አሜን ይበላ። እያየ ትውልድ ዘንድሮ ማንን ያከብረዋል?
ድገሙልኝ። ስለዚህ ምን ይላል? ይቀድሰው መንፈሳችሁንም ነፍሳችሁን ስጋችሁን በጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ምን ያርግ? ሰው የለማ በሚመጣበት ቀን። አሜን ሃሌሉያ። አንደኛ መንፈሳችሁን፣ ሁለተኛ ነፍሳችሁን፣ ሶስተኛ ስጋችሁን። አሜን ይጠብቀው፣ አሜን ይቀድሰው። በእናንተ ማን እንዲመሰገን? አንድ ሰው ለኔ ይሁን ያለ አሜን ይበላ። በቃ የሚጠራችሁ ምን ያለ ነው? የታመነ ነው። እርሱም ደግሞ ያደርገዋል። አሜን ትላላችሁ? ያደርገዋል። አሜን። የሚጠራችሁ ምን ያለ ነው? ድገምልኝ፣ ድገምና የብዙ ሰዎች ታሪክ አሁን ይቀየራል። በደንብ ጩሁና አሜን ብለው ውሰድ። ቶሎ አስተካክል አቢ ፍጠን።